በዘንድሮ ሰባተኛው ጠቅላላ ምርጫ ላይ የሚሳተፉ የተለያዩ የፖለቲካ ፓርቲዎች የምርጫ ምልክታቸውንና ማኒፌስቶአቸውን ይፋ በማድረግ የተለያዩ እንቅስቃሴዎችን እያደረጉ ነው። በዚህም የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ የምርጫ ምልክቱ ሚዛን ሲሆን፣ የብልጽግና ፓርቲ ደግሞ ምልክቱን የስንዴ ነዶ አድርጓል። ይህ የፓርቲዎቹ ምልክትም ጥልቅ ትርጉም ያለው ሆኖ ይነሳል። ፓርቲያችን ከመነጣጠል ይልቅ መሰባሰብ ያዋጣል፣ አንድ መሆን ያዋጣል፣ መተባበር ያዋጣል። ኢትዮጵያ ከዚህ በኋላ ወደ ግራና ወደ ቀኝ ከሚጎትቷት ኃይሎች ይልቅ ሰብሰብ ወደሚያደርጓት ጉዳዮች ትኩረት ማድረግ አለባት። ባለፉት በርካታ ዓመታት ነጠላ ትርክቶች ጎድተውናል፣ በታትነውናል። የኢትዮጵያን በጋራ የመቆም የኢትዮጵያውያንን አንድነት የኢትዮጵያውያንን የጋራ ስሜት የጎዱ በርካታ ጉዳዮች እዚህ ሀገር ላይ ተፈጽመዋል። ስለዚህ እኛ መሰባሰብ አለብን፣ አንድ መሆን አለብን። አንድ ስንሆን እንጠነክራለን። ልክ እንደ ስንዴ ነዶ ሰብሰብ ስንል አቅማችን ጠንከር ይላል። በዓለም አደባባይም በራሳችን ውስጥም አቅማችን ይጎለብታል። አቅማችን ከጎለበተ ደግሞ ማንም የሚነቀንቀን ማንም ወደ ግራና ቀኝ የሚበታትነን ኃይል አንሆንም። ስለዚህ ልክ እንደ ስንዴ ነዶ ሰብሰብ እንበል፣ ወደ አንድ እንምጣ። ሚዛን እንደምታውቂው የፍትህ ምልክት ነው፣ የእኩልነት ምልክት ነው፣ የሚዛናዊነት ምልክት ነው እና የህግ የበላይነት ምልክት ነው። ኢዜማ የቆመው ለነዚህ ዓላማዎች ነው። ሚዛናዊ ፓርቲ ነን ብለን እናምናለን። በሐሳብ የበላይነት ብቻ ፉክክር ላይ የምንቆም ፓርቲዎች ነን። ሁሉን መዝነን ለኢትዮጵያ ሕዝብ ጥቅም የትኛው የተሻለ ነው የሚለውን የምንወስድ ነን። የህግ የበላይነት እዚህ ሀገር ላይ ኢምፖርታንት ነው፣ መከበር አለበት ብለን እናምናለን። እኩልነት፣ በዜጎች መካከል ያለ እኩልነት በጣም አስፈላጊ ነው፣ ለዚህ ሀገር መሰረታዊ ችግራችን ነው ብለን እናምናለን እና ይሄንን ሁሉ የሚያቆራኝልን የሚያያይዝልን የሚዛን ምልክት ስለሆነ ሚዛንን ነው የምርጫ ምልክታችን ያደረግነው ማለት ነው። የኢዜማ የሚዛን ምልክት በዲሞክራሲያዊ ስርዓት ፍትህ የሰፈነባት ሀገርን መሰረት ሲያደርግ፣ የብልጽግና ፓርቲ የስንዴ ነዶ ምልክት ደግሞ የመደመር የአንድነትና የትብብር እንዲሁም የአንድን ሀገር የሉዓላዊነትና የኃይል ሚዛን የሚያረጋግጥ ሆኖ እናገኘዋለን። የኃይል ሚዛን መገለጫ ነው ስንዴ። በዓለም ላይ ፖለቲካዊ ትርጉም ነው ያለው። መመገብ የሚችሉ አካላት፣ ሌሎችን በምግብ መደገፍ የሚችሉ አካላት የፖለቲካ ኃይላቸውን የሚያሳዩበት፣ የኢኮኖሚ ኃያልነታቸውን የሚያሳዩበት የኃይል ሚዛን መገለጫ ነው ስንዴ። ስለዚህ ይሄን የኃይል ሚዛን ለማስጠበቅ እኛ በስንዴ ምርት እና በሌሎች ምርቶች ራሳችንን መቻል አለብን። የኃይል ሚዛን ማስጠበቅ ጉዳይ የናሽናል ኢንትረስት ጉዳይ ነው፣ የብሔራዊ ጥቅም ጉዳይ ነው። ስለዚህ እኛ ስንዴ ማምረትን፣ ምግብ ማምረትን፣ በምግብ ራስን መቻልን ዜጎቻችንን ለመመገብ በሚል ትርጉም ብቻ ሳይሆን ብሔራዊ ጥቅማችንን የምናስከብርበት፣ የኃይል ሚዛናችንን የምናስጠብቅበት፣ ኢትዮጵያ አፍሪካዊት ኃይል መሆኗን የምናሳይበት፣ በዓለም ላይ ብሔራዊ ጥቅማቸውን አስከብሮ ከኖሩ ሀገራት ተርታ የምንሰለፍበት አንዱ ጉዳይ ይሄ የምግብ ጉዳይ። ኢትዮጵያ ውስጥ የመንግስት ስልጣን መያዝ በዲሞክራሲያዊ ምርጫ ብቻ የሚደረግበት አግባብ መስፈን አለበት ብለን እናምናለን። በሌላ በኩል ደግሞ ይሄን ስልጣን ወይም ደግሞ ስልጣንን የመያዝ ስትራግሎችን ወይም እንቅስቃሴዎችን በሙሉ በሰላማዊ መልኩ ወይም በዲሞክራሲያዊ መልኩ እና በምርጫ ብቻ ለማድረግ ፈቃደኛ የሆነ ከሱ ውጪ ስልጣን የሚያዝበት አግባብ የለም ብሎ የሚያምን ማህበረሰብ መፍጠር አለብን ብለን እናምናለን። ፓርቲዎቹ ለሰባተኛው ጠቅላላ ምርጫ ይዘው የተነሷቸውን ዋነኛ ግቦችም እንዲህ ያስቀምጣሉ። በሚቀጥሉት 5 ዓመታት ለህዝባችን ይዘን የቀረብናቸው በርካታ ሀሳቦች አሉ በዚህ ስር። ለዚህ ነው የሰባተኛው ጠቅላላ ምርጫ መሪ ቃላችን ኢትዮጵያን ወደ ተምሳሌት ሀገር ይላል። ኢትዮጵያን ወደ ተምሳሌት ሀገር ያልንበት ምክንያት በዚህ 5 ዓመት ውስጥ በርካታ የምንሰራቸው ስራዎች እናጠናቀቃለን። በአፍሪካ ተምሳሌት የሆነች ኢትዮጵያን እንመሰርታለን። ለዚህ ደግሞ እቅዶች ተዘጋጅተዋል። ለህዝባችንም ኮሚኒኬት እያደረግን ነው። በዚህ ምርጫም ህዝቡ ባለፉት 5 ዓመታት ምን ሰርተን ነበረ፣ ምን ሰርተን ነው ከተስፋ ወደሚጨበጥ ብርሃን ማሸጋገር የቻልነው፣ በሚቀጥሉት ከ5 ዓመታት ደግሞ የአፍሪካ የብልጽግና ተምሳሌት የምንሆነው ምን በማድረግ ነው የሚለውንም በሚገባ ያሳየንበት፣ በዚህ ማኒፌስቶ ውስጥም ለማሳየት የሞከርንበት ነው ማለት ነው። ይሄ በጣም በርካታ ቁም ነገሮች ነው ያሉበት ውስጡ። 3 ቤዚክ
መርሆችን ይዘን 3 ቤዚክ ምሰሶችን ይዘን የተነሳ ነው እንደ ፓርቲ። የኢትዮጵያ ፖለቲካ ከብሔር ፖለቲካ ከዘር ፖለቲካ ወጥቶ ወደ ዜግነት ፖለቲካ መሄድ አለበት መሸጋገር አለበት ብለን ተነስተናል። ኢትዮጵያ ውስጥ ማህበራዊ ፍትህ መስፈን አለበት ብለን ተነስተናል። ጥቂት ሀብታሞችን የምታኖር እና ለነሱ ብቻ የቆመች ኢትዮጵያ ህዝባዊ መሰረት አይኖራትም፣ እንደ ሀገር የመቀጠል አደጋም ይኖርባታል ብለን ስለምናምን ማህበራዊ ፍትህ በኢትዮጵያ ውስጥ መስፈን አለበት ብለን ይዘን ተነስተናል። እሱን ይዘን እንደቀጠልን ነው። ሪል ፌዴራሊዝም ኢትዮጵያ ውስጥ ተተግብሯል ብለን አናምንም። ግንቦት 24 ለሚደረገው 7ኛው ጠቅላላ ምርጫም ፓርቲዎቹ ከወዲሁ ሰፊ ዝግጅት እያደረጉ ይገኛሉ።